ጠዋት ችሎት ላይ እንደዚህ ያንቀላፉ ችሎት የሚመሩ ከሰዓት ሲገቡ ደግሞ አይናቸው ፈጦ ወጥቶ በቃ ልዩ ሆነው መርቅነው የሚገቡ አሉ። ከሰዓት ለምሳ ወጥተው ቅመው ሺሻቸውን ነፍተው ምርቅን ብለው የሚገቡ ዳኞች እንዳሉ እናውቃለን። ለአጠፋ ዳኛ ሙስና ይሰራል ለነበረ ዳኛ ለምን የጥብቅና ፈቃድ ይሰጠዋል? ለምን? እኔ ካየዋቸው ዶክመንቶች መካከል አንዱ ጉግሳ ሞገስ አሊ ለተሰኘ ሰው የአንዲት የኢትዮጵያ አየር መንገድ ሆስተስ የነበረች ሴትን ቤቷን ማለት ነው ሙሉ ቤቷን ጉግሳ ሞገስ አሊ ብለው ካርታ ቀይረው ጠብቀዋል። ሴቶች ለምን ዝም እንደሚሉ እኔ አይገባኝም። ብዙ በቃ ነገሮቻቸውን ለማውጣት አፍነው ይቀመጣሉ። እዚህም በላይ በጣም ጭምልቅልቅ ያለ በደል በኢትዮጵያውያን እህቶቻችን ላይ እየደረሰ ይገኛል። በመኪና እየሄደ ባዶ መሬት ካገኘ ይሄ መሬት ፈልገዋለሁ ብሎ ክፍለ ከተማ ይሄዳል፣ ይጻጻፋል፣ ምናምን ይደዋወላሉ፣ ይሰጠዋል። የኢትዮጵያዊ መሬት የደራርቱንም ጉዳይ እኮ ጠቅላይ ሚኒስትር መለስ ዜናዊ ናቸው አስጠርተው ግማሹ ለሷ ይገባታል ብለው ጉዳዩን ያስተካከሉት እንጂ ደራርቱም እኮ ዛሬ ላይ ቢሆን ከገለቴ የከፋ ችግር ይደርስባት ነበር። የሀገሯን ሰንደቅ ዓላማ የኢትዮጵያን ሰንደቅ ዓላማ ያውለበለበች የኢትዮጵያ ብሔራዊ ጀግና ነች። ግን ማንም ወሮበላ በቃ በእህቶቻችን ንብረት ይጫወታል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የኢትዮጵያ ድምጽ ቤተሰቦች እንደምናላችሁ። ይህ የኢትዮጵያ ድምጽ ነው። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን ኢትዮጵያውያን ከዚህ በፊት የነበረው ቻናላችን እንግዲህ በወሮበሎች ስለተዘጋብን አዲስ ቻናል ከፍተናል። የከፈትነው ቻናል የኢትዮጵያ ድምጽ ይሰኛል። ኢቲ ቮይስን ሰብስክራይብ በማድረግ እንድትተባበሩን አስቀድመን እንጠይቃለን። በድጋሚ በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን ኢትዮጵያውያን እንግዲህ ሰሞኑን ስለ አትሌት ገለቴ ቡርቃ እጅግ በጣም የሚያሳፍርና የሚያሳዝን ጉዳዮች እየሰማን ነው። በአትሌቷ ላይ የደረሱት ግፎች፣ በደሎች ይሄ ነው የሚባሉ አይደለም። እንግዲህ እሷ ራሷ ወጥታ ቀርባ አስረድታለች። እንግዲህ የገለቴ ጉዳይ ብቻ አይደለም እዚህ ኢትዮጵያ ውስጥ በዚህ ደረጃ የከፋ ከዚህም በላይ በጣም ጭምልቅልቅ ያለ በደል በኢትዮጵያውያን እህቶቻችን ላይ እየደረሰ ይገኛል። እውነት ለመናገር ማለት ነው። ገለቴ ደፍራ ወጥታ ተናገረች እንጂ ይሄ ነው የማይባል በደል የደረሰባቸው ኢትዮጵያውያን አሉ። ለምሳሌ እኔ በርካታ ጉዳዮችን አውቃለሁ። እንደዚህ አይነት ጉዳዮች በየፍርድ ቤቱ የሚከናወኑ እጅግ በጣም ነውር የተሞላባቸው ዳኞች ዳኛ ናቸው ወይም ሕግ ተምረዋል ወይ ብለን እስከምንጠይቅ ድረስ ውሳኔ ያሳለፉባቸው ማአት ዶክመንቶች አሉ። ማአት ነገር ይዘን መቅረብ እንችላለን። እኔ የማስታውሰው ልንገራችሁ። የማስታውሰው አንዲት የኢትዮጵያ አየር መንገድ ሆስተስ የነበረች ሴት ውጭ ሀገር ለተወሰነ ጊዜ ቆይታ ስትመለስ የቤቷን ካርታ ለሌላ ሰው ሙሉ በሙሉ አዛውረው ጠብቀዋታል። እኔ ካየዋቸው ዶክመንቶች መካከል አንዱ ጉግሳ ሞገስ አሊ ለተሰኘ ሰው የአንዲት የኢትዮጵያ አየር መንገድ ሆስተስ የነበረች ሴትን ቤቷን ማለት ነው ሙሉ ቤቷን ጉግሳ ሞገስ አሊ ብለው ካርታ ቀይረው ጠብቀዋታል በዘመነ ወያኔ። ይሄ ምንም ውሸት የሌለው ሀቅ ነው የምነግራችሁ። ራሷ በጥረቷ የሰራችውን ቪላ ቤት ማለት ነው እሷ ውጭ ሀገር ደርሳ እስከምትመለስ ድረስ ሙሉ በሙሉ ካርታውን ቀይረው ጉግሳ ሞገስ አሊ ብለው ቀይረው ጠብቀዋታል። በስንትና ስንት ውትወታ ውጭ ጉዳይ ሚኒስቴር ድረስ ሄዳ ባለፈው በህልውና ዘመቻው ጊዜ ህይወታቸው ያለፈው የኢትዮጵያ ውጭ ጉዳይ ሚኒስትር የነበሩት አቶ ስዩም መስፍን ጋር ደርሳ ነው ቤቷ የተመለሰላት። በጣም በሚያሳዝን ሁኔታ መታወቂያዋን ሁሉ አስቀምጠው መታወቂያ አልባ ነበረች ቤት እያላት ማለት ነው። ስለዚህ እዚህ ሀገር የሚሰሩ ውንብድናዎች በተለይ ሴቶች ላይ ቀላል አይደለም። ብዙ ሴቶች ቤት ውስጥ ታፍነው ሳይናገሩ የቀረው ነገር እናውጣው ካል ተናግረን አንጨርሰው እና ሴቶች ለምን ዝም እንደሚሉ እኔ አይገባኝም። ብዙ በቃ ነገሮቻቸውን ለማውጣት አፍነው ይቀመጣሉ። በዛው ልክ ወሮበላ የሆኑ ሴቶችም እንዳሉ እንዲታወቅ እፈልጋለሁ። በጣም እጅግ ስግብግብ የሆኑ የባሎቻቸውን ንብረት በተለያየ መልኩ በማጭበርበር ለሀብት ሲሉ የሚያገቡ ሴቶችም እንዳሉ እናውቃለን። አሁን ግን
እየከፋ ነው የመጣው። ለምሳሌ የገለቴ ጉዳይ 11 ቤት ነበረኝ፣ 5 አውቶሞቢሎች ነበሩኝ፣ ይሄው ጎዳና ላይ ልወጣ ነው እስከ ማለት ደረጃ የደረሰች ጀግና ነች እቺ ሴት። እንግዲህ አስቡት፣ እቺ እህታችን የሀገሯን ሰንደቅ ዓላማ የኢትዮጵያን ሰንደቅ ዓላማ ያውለበለበች የኢትዮጵያ ብሔራዊ ጀግና ነች። ግን ማንም ወሮበላ በቃ በእህቶቻችን ንብረት ይጫወታል። የሌባ በቃ ፍርድ ቤት ይካሄዳል፣ ይለቀሳል፣ ይጮሃል፣ የሚወሰነው ውሳኔ ሌላ ነው። በቃ አንዳንድ ዳኞች አሉ፣ በግልጽ ነው የምናገረው፣ በላይ መንገሻ ነኝ፣ ኢትዮጵያ ውስጥ ነው የምኖረው፣ እውነቴን ነው የምነግራቸው። ማንንም አልፈራም። እኔ የምፈራው እግዚአብሔርን እፈራለሁ፣ ከዛ ቀጥሎ ደግሞ የኢትዮጵያን ሕግ አከብራለሁ። ሕግ የማያከብሩ ዳኞች አሉ። ጠዋት ችሎት ላይ እንደዚህ ያንቀላፉ ችሎት የሚመሩ፣ ከሰዓት ሲገቡ ደግሞ አይናቸው ፈጦ ወጥቶ በቃ ልዩ ሆነው መርቅነው የሚገቡ አሉ። ከሰዓት ለምሳ ወጥተው ቅመው ሺሻቸውን ነፍተው ምርቅን ብለው የሚገቡ ዳኞች እንዳሉ እናውቃለን። እነዚህ ዳኞች ላይ መንግስት እርምጃ የወሰደ እንደሆነ አውቃለሁ። ስለዚህ ኢትዮጵያ ውስጥ አሁን እንግዲህ ገለቴን የምታክል ታዋቂ ሴት በጣም እርግጠኛ ነኝ በዙሪያዋ በጣም ታዋቂ ሰዎች አሉ። እንውሰድ ካልን እንኳን አትሌቶቹ ብቻ በቂ ናቸው። እነ ቀነኒሳ አሉ፣ እነ ኃይሌ ገብረስላሴ አሉ፣ እነ ደራርቱ አሉ። በዙሪያዋ ብዙ ሰዎች አሉ የሚያውቋት። እነዚህ ሰዎች ሁሉ እያሉ ከዳኞች ጋር በመመሳጠር በተንኮል በመስራት ብዙ ግፍ ደርሶባታል። ስለዚህ ሌላው ምስኪን ኢትዮጵያዊ ማንንም የማያውቅ ባለስልጣን የማያውቅ መግቢያ መውጫ የማያውቅ ተራ ኢትዮጵያዊ ምን ይሁን? በጣም ተራ በቃ ምንም በቃ መከራከር የማይችል ኢትዮጵያዊ ምን ያህል ተሰቃይቷል የሚለውን ነገር መውሰድ እንችላለን። የዚች የገለቴ ጉዳይ ሌሎች ነገሮች እንዲፈተሹ የሚያደርግ ነገር ነው። ሌሎች ኢትዮጵያውያንም ምን ያህል እንደተበዘበዙ መናገር የማይችሉ ዘመድ የሌላቸው ወገን የሌላቸው በዚህ ግቢ እዚህ ጋር ነው ትክክለኛ ፍትህ የሚገኘው እዛ ጋር ሂጂ የሚላቸው አቅጣጫ የሚጠቁማቸው ሰው የሌላቸው ኢትዮጵያውያን ደግሞ ምን ያህል እንደሚሰቃዩ እግዚአብሔር ያሳያችሁ። ስለዚህ ኢትዮጵያውያን እንደዚህ አይነት ግፈኞች አሉ። በተለይ እኔ አንዳንድ ጊዜ እንደዚህ ይሄ ከወያኔ ጋር ንክኪ ያላቸው ሰዎች ብዙ የተነገሩኝ ጉዶች አሉ። እዚህ ሀገር ላይ ሴቶች አንገት ላይ ወርቅ ካገኙ ወርቅ የሚበጥሱ ስጭኝ እንኳን አይሉ የሚቀሙ፣ ሰዓትሽ ያምራል አምጪ፣ መኪና ሁሉ የሚጠይቋሉ ምን ያደርግልሻል የሚሉ በደንብ እናውቃለን። በተለይ በወያኔ ጊዜ የነበሩ ለወያኔ የሚቀርቡ ከአንድ ሰፈር የተሰበሰቡ ሰዎች እዚህ ከተማ ውስጥ ያልሰሩት ጉድ የለም። በመኪና እየሄደ ባዶ መሬት ካገኘ ይሄ መሬት ፈልገዋለሁ ብሎ ክፍለ ከተማ ይሄዳል፣ ይጻጻፋል፣ ምናምን ይደዋወላሉ፣ ይሰጠዋል። የኢትዮጵያዊ መሬት ደሳሳ ቤት ካገኙ ያፈናቅላሉ። መዓት ነገር ነው እዚህ ከተማ ውስጥ የደረሰው። ስለዚህ ካሁን በኋላ በእህቶቻችን ላይ የሚደርሱ ጉዳዮችን መንግስት ራሱ በፍርድ ቤት ደረጃ ልዩ ዴስክ ሊከፈትላቸው ይገባል እላለሁ። እውነቴን ለመናገር ከሌሎች ባለ ጉዳዮች፣ ከሌሎች ወንጀል ጉዳዮች፣ ከሌሎች ፍትሐብሔር ጉዳዮች ጋር መታየት የለበትም። በልዩ ሁኔታ በልዩ ዳኞች መታየት አለበት። እነዚህ እኮ ናቸው ኢትዮጵያን ከፍ ያደረጉ እህቶቻችን። ብዙ ኢትዮጵያውያን ለሀገራቸው ህይወታቸውን የከፈሉ እህቶቻችን ዛሬ በችግር ላይ ይገኛሉ። ስለዚህ ዛሬም ነገም እዚህ ሀገር ላይ ያሉ ወንበዴዎች ከየቤቱ ተጠራርገው መውጣት አለባቸው። በቃ ይሄ እንደዚህ አይነት ግፍ ካሁን በኋላ እዚህ ሀገር ላይ አይቀጥልም። በሴቶች እህቶቻችን ላይ በጣም ነውረኛ የሆኑ እጅግ ነውረኛ የሆኑ የከፋ ስራ የሚሰሩ ሴቶች ወንበዴዎችም አሉ እዚህ ሀገር ላይ። ትዳር የሚይዙት ለሀብት ለንብረት፣ ከዛ በኋላ ተፋተው መውጣት የሚፈልጉ አንድ ልጅ ከወለዱ በኋላ ጥለው መብረር የሚፈልጉ የሆነ ነገር ይዘው መሄድ የሚፈልጉ እንዳሉ ደግሞ አንክድም። በቃ ስለዚህ ፍቺውም ጋብቻውም እዚህ ሀገር በጣም እንትን ያለ ነው። በቃ የተዘበራረቀ ነገር፣ ዛሬ ይጋባሉ፣ ተነገ ወዲያ ለገንዘብ ተብሎ ፍቺ ይደረጋል እና እጅግ ጥንቃቄ የሚያስፈልገው ነገር ነው። በዋናነት ግን ኢትዮጵያ ውስጥ ህግ አለ፣ መንግስት አለ። ህጉና ስርዓቱ ለምንድን ነው እንደዚህ አይነት ጉዳዮች ላይ አንደኛ ቶሎ ማይወስነው? ሁለተኛ ለምንድን ነው 20 ዓመት 25 ዓመት ድረስ እኮ እንደዚህ አይነት ኬዞች የተንከባለለው ይደረሱ አሉ። ምንድን ነው እኔ በጣም ነው የሚገርመኝ እውነት ለመናገር አንድ ሰው ዶክመንቱን አቅርቦ ሙሉ ማስረጃ አቅርቦ እያለ አንዴ ምን ፍርድ ቤት አንዴ ሰበር ፍርድ ቤት አንዴ ምናምን እየተባለ ከክፍለ ሀገር ደረጃ ድረስ እየመጣ ህዝቡ እየተንገላታ ነው ያለው። የፍትህ ስርዓቱ ጠንካራ ሆኖ እንዲቀጥል እፈልጋለሁ። ወረቦላ ዳኞች ካሉ መባረር አለባቸው።
የሚታሰረው መታሰር አለበት። ያጠፋ ዳኛ ጠበቃው እንኳን ሆኖ መስራት አይችልም። እኔ በሆን ማለት ነው። ላጠፉ ዳኞች ዶክመንታቸውን ራሱ መስጠት አያስፈልግም። ላጠፋ ዳኛ ሙስና ይሰራል ለነበረ ዳኛ ለምን የጥብቅና ፈቃድ ይሰጠዋል? ለምን? እዚህ ዳኛ ሆኖ በቅንነት ያላገለገለ ሰውዬ ጠበቃ ሆኖ ማገልገል አይችልም። ስለዚህ ኢትዮጵያ ውስጥ ብዙ ነገር አለ። ቅድም እንደነገርኳችሁ ሴትዮ ነው ሙሉ ዶክመንቷን ቀይረው ሙሉ ዶክመንቷን ማለት ነው የራሷን ቤት ማለት ነው መታ ስትንከራተት ነበር። መታወቂያ በቤቷ እንኳን መታወቂያ ማውጣት እንዳትችል ተደርጋ ማለት ነው። ምንም ያልሸጠች ያለወጠችውን ቤት እና በአጋጣሚ የቀድሞው የውጭ ጉዳይ ሚኒስትር አቶ ስዩም መስፍን ናቸው በቀጥታ በጉዳዩ ላይ ገብተው እንዲመለስላት ያደረጉት እና እንዲህ አይነት ማዕት ውንብድናዎች አሉ። የደራርቱንም ጉዳይ እኮ ጠቅላይ ሚኒስትር መለስ ዜናዊ ናቸው አስጠርተው ግማሹ ለሷ ይገባታል ብለው ጉዳዩን ያስተካከሉት እንጂ ደራርቱም እኮ ዛሬ ላይ ቢሆን ከገለቴ የከፋ ችግር ይደርስባት ነበር። እና እዚህ ሀገር ህግ እንዲኖር ከተፈለገ የህግ ስርዓቱ በጣም ጠበቅ እንዲል ቆምጨጭ እንዲል መንግስት እርምጃ መውሰድ አለበት። አው ሌባ ዳኞች አሉ፣ ሙስና የሚቀበሉ ዳኞች አሉ፣ ድራግ አጭሰው የሚገቡ ዳኞች አሉ፣ ጫት ቅመው ከሰዓት የሚገቡ ዳኞች አሉ። ምንም ግልጽ ነው። በላይ መንገሻ ነኝ። ጠርታችሁ አናግሩኝ ከፈለጋችሁ። ምንም በማስረጃ እናቀርባለን ከፈለጋችሁ። በየሺሻ ቤቱ በየጫት ቤቱ ከስራ ወጥተው የሚልከሰከሱ ዳኞች እንዳሉ እናውቃለን። ይህን የምናገረው ስለ እውነት ነው። ኢትዮጵያ ውስጥ ህጋዊ የሆነ ፍትህ እንዲኖር ስለምንፈልግ ነው። አለቀ። ሌሎች በአካል ማለት ነው በአካል የተበደሉ እህቶችን እያመጣን ካሁን በኋላ ደግሞ እናቀርባለን። በዳኞች የተሰቃዩ፣ በጉቦ የተሰቃዩ፣ በአቃቤ ህግ፣ በፖሊስ በተለያየ ሁኔታ ፍትህ ማግኘት እየቻሉ ያላገኙ ብዙ በሚሊዮን የሚቆጠሩ ኢትዮጵያውያን አሉ። ከክፍለ ሀገር አንድ ሰው 25 ዓመት ሙሉ መመላለስ አለበት። 20 ዓመት ሙሉ መመላለስ አለበት። ምን ማለት ነው? ስለዚህ ኢትዮጵያ የጋራ ሀገራችን ነች። የጋራ ሀገራችን እስከሆነች ድረስ ፍትህ ላይ ጠንካራ የሆነ ስራ መሰራት አለበት የሚል እምነት አለኝ። 4 ነጥብ። ክቡራትና ክቡራን ኢትዮጵያውያን፣ በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ይህ አዲስ ቻናል ነው። ከዚህ በፊት የነበረውን ቻናል ለምን ኢትዮጵያ ብለህ ታወራለህ የሚሉ የኢትዮጵያ ታሪካዊ ጠላቶች ተሰባስበው አዘግተውብኛል። ይህንን አዲሱን ቻናል የኢቲ ቮይስ ይሰኛል። ኢቲ ቮይስን ሰብስክራይብ እንድታደርጉ በታላቅ ትህትና ጠይቃለሁ። ሁሉም ነገር መልካም ይሆናል። እግዚአብሔር ኢትዮጵያን ይባርክ። አሜን።